ቀድሞ የተጻፈው ትንቢት የኢትዮጵያና ኤርትራ አይቀሬው ግጭት ከባህር በርና በውስጥ ግጭት ጣልቃ ገብነት ጋር ተያይዞ ከሰሞኑ የኢትዮጵያና ኤርትራ ውጥረት እንደ አዲስ አገርሽቷል። የመንግስት ዋና መገናኛ ብዙሃን በተከታታይ ስለ ባህር በር ጥቅምና አስፈላጊነት ዶክመንተሪዎችን እየለቀቁ ነው። በተለይም ባለፈው ሳምንት የቀድሞው ፕሬዝዳንት አልጀዚራ ላይ ኢሳያስ አፈወርቂን ከፍ ዝቅ አድርገው ከወቀሱ በኋላ በተለያየ ጊዜ ከወደ ኤርትራ ምላሾች መጥተዋል። የኢትዮጵያና ኤርትራ ግጭት ወደፊት ሊኖር ይችላል በሚል በርካታ ፖለቲከኞች ከዓመት በፊት ጀምረው ሲናገሩ ነበር። በአማራ በአፋርና በትግራይ በተካሄደው የሁለት ዓመቱ የሰሜኑ ጦርነት ወቅት የአሁኑ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በቀጣይ ከኤርትራ ጋር ጦርነት ይኖራል ብለው ነበር። እንደ ልደቱ አያሌውና ጀዋር መሐመድ አይነት ፖለቲከኞችም በተለያየ ጊዜ ግጭት ሊኖር ይችላል ብለው ነበር። ሆኖም ግን የነገሩን ስርና ምክንያት በሚገባ ሲተነትኑት አይታይም። ሁሉም ለራሳቸው የፖለቲካ ፍላጎት ማድመቂያ አድርገው ከመጥቀስ ውጪ በዝርዝር ሁኔታውን አላስቀመጡ። የኢትዮጵያና የኤርትራ ነገር በቀጥታ ወደ አይቀሬ ግጭት እያመራ እንደሆነ ከዓመት በፊት በትክክል ያስቀመጠው ግን ኢስቲሜሽን ድረገጽ ነበር። ከሁሉም በፊት ይህ ድረገጽ ኢትዮጵያና ኤርትራ ማንም ባልጠበቀው ሰዓት ወደ ግጭት ሊገቡ ይችላሉ ሲል በዝርዝር አስረድቶ ነበር። ምን ነበር ያለው? አሁን ያለው ሁኔታስ በትክክል ወደ ግጭት ያመራ ይሆን? አንዳንዶች ይህ አጀንዳ ለማስቀየስ እንጂ ሁለቱም ወደ ግጭት የሚገቡበት በቂ ምክንያት ሆነ አቅም የላቸውም ሲሉ ይደመጣሉ። ለደቂቃዎች አብራችሁን ቆዩ። በዋናነት ይህ ነገር መነሳት የጀመረው ኢትዮጵያ የባህር በር ጥያቄ ማንሳቷን ተከትሎ ነው። ከአንድ ዓመት በፊት ማለትም የኢትዮጵያ የባህር በር ጥያቄ ዋና አጀንዳ በነበረበት ወቅት ምን እየመጣ እንደሆነ በትክክል ትንቢት ያስቀመጡት የተለያዩ ዓለም አቀፍ የፖለቲካ ትንታኔዎችን የሚያወጡት ኢስቲሜሽን እና ኤንሲ ሞርኒንግ ድረገጾች ነበሩ። ከነዚህ ድረገጾች በተጨማሪ በኢትዮጵያና በምስራቅ አፍሪካ ቀጠና ፖለቲካዊ ትንታኔዎችን በመስጠት የሚታወቁት ማርቲን ፕላውትም በትክክል የኢትዮጵያ የባህር በር ጥያቄ ከሶማሊያ ወይም ከሶማሊላንድ ይልቅ አሰብ ላይ ያነጣጠረ እንደነበር አስቀምጠዋል። ከዓመት በፊት በትክክል ኢትዮጵያ ሶማሊላንድ ላይ ሳይሆን አሰብ ላይ እንዳነጣጠረች ያስቀመጠው ኢስቲሜሽን ድረገጽ ነበር። ኢስቲሜሽን ዊል ኢትዮጵያ ኤንድ ኤሪትሪያ ስታርት ኮንፍሊክት ኦቨር ሬድ ሲ ፖርት አክሰስ በሚል ርዕስ ይዞት በወጣው ትንታኔ የ5 ዓመት ግንኙነቱ አሁን ስጋት ውስጥ ገብቷል ሲል ነበር የሚጀምረው። ማሳያዎችን ከዘረዘረ በኋላ መጨረሻ ላይ ለጥያቄው ምላሽ ይሰጣል። ድረገጹ ለውሳኔው አስረጅ የሆኑ ማሳያዎችን እንደሚከተለው ይዘረዝራል። ጠቅላይ ሚኒስትር አብይ ኢትዮጵያ በቀይ ባህር በር ያስፈልጋታል ማለታቸውን ያነሳል። ኢትዮጵያ በዋናነት የምትፈልገው የሶማሊላንድ ወይም የጅቡቲን ወደቦች ሳይሆን የአሰብን ወደብ እንደሆነም ገልጸዋል። ድረገጹ ኢትዮጵያ የአባይን ወንዝና ቀይ ባህርን የህልውና ጉዳይ አድርጋ እንደያዘችውም አስረድቷል። አሰብ ከፈረንጆች 1998 በፊት ኢትዮጵያ ትገለገልበት የነበረ እንደሆነና ሁለቱ ሀገራት ወደ ጦርነት ከገቡ በኋላ ለ20 ዓመታት በግጭት ውስጥ እንደቆዩም አስታውሷል። ድረገጹ ሁለቱ ሀገራት በ2018 የድንበር ግጭቶችን ለማስቆም ስምምነት ሲፈርሙ በኢትዮጵያ በኩል የአሰብን ወደብ ለጋራ የመጠቀም ፍላጎት እንደነበርም ጠቅሶ ነበር። ማለትም ኢትዮጵያ የኢሳያስ መንግስት አሰብን እንዲሰጣት ጠይቃ ነበር። ያው እንደሚታወቀው መልሱ አሉታዊ ሆኗል። ይህ ከትግራይ ጦርነት በፊት በእርቁ ሰሞን የተከሰተ ነው። ጠቅላይ ሚኒስትሩ የባህር በርን አማራጭ በዘረዘሩበት ወቅት ኤርትራን በፌዴሬሽን መመለስ የሚለውን ንግግር በዚህ ትንታኔ ላይ አስቀምጦ ነበር። የባህር በር ጥያቄው ኢትዮጵያ ውስጣዊ ችግሮቿን ለማርገብ እንደሚጠቅማትም ይዘረዝራል። እነዚህን ማሳያዎች ከዘረዘረ በኋላ ድረገጹ የራሱን ድምዳሜ የሚሰጥ ሲሆን በአሰብ ምክንያት ሁለቱ ሀገራት ወደፊት ወደ ግጭት የመግባት እድላቸው ሰፊ እንደሆነ በትክክል ተንብዮ ነበር። አሁን ድጋሚ የአሰብና የባህር በር አጀንዳ መነሳቱና በተለይም በኤርትራ በኩል ወታደራዊ እንቅስቃሴ መጀመሩ ጉዳዩ ስጋት ወደ መሆን ለመድረሱ ማሳያ ነው። በእርግጥ ከዓመት በፊት ኢስቲሜሽን ድረገጽ ኢትዮጵያና ኤርትራ ወደ ግጭት ላይገቡ የሚችሉበት እድል እንዳለም ጠቅሷል። ኢትዮጵያና ኤርትራ ወደ ግጭት ላይገቡ የሚችሉት ኪሳራውን ካሰሉት ነው ይላል። የኢትዮጵያ መንግስት በሀገር ውስጥ ከተለያዩ ቡድኖች ጋር ጦርነት ላይ ስለሆነ ሌላ ውጊያ ውስጥ ከመግባት ሊቆጠብ ይችላል። በዚህም የኢትዮጵያ መንግስት ሰላማዊ መፍትሄን እንደ አማራጭ ሊጠቀም ይችላል ይላል። ድረገጹ ለዚህ ማስረጃው አሁን ያሉትን ጉዳዮች ካስቀመጠ በኋላ የጠቅላይ ሚኒስትሩን ንግግርም ያነሳል። እኛ ማንንም የመጋ ፍላጎትም እቅድም የለንም ያሉትንም ጠቅሶ ነበር።
ከዚህ በተጨማሪ ሁለቱም ሀገራት በ2018 በሳውዲ አረቢያ ጅዳና በአስመራ የሰላም ስምምነት ስለተፈራረሙ ይህን ጥሰው ወደ ግጭት ከገቡ ዓለም አቀፍ ጫና ሊፈጠርባቸው ስለሚችል የኃይል አማራጭ ላይኖር ይችላል ሲል ያስረዳል። ከሰሞኑ የኤርትራ መገናኛ ብዙሃን ኢትዮጵያ የጅዳውን ስምምነት ጥሳ የኤርትራ ተቃዋሚዎችን እያሰለጠነችና እያስታጠቀች ነው የሚሉ ክሶችን እያሰሙ መሆናቸውን እዚህ ላይ ማስታወስ ያስፈልጋል። በተለይም ኢትዮጵያ ከኤርትራ ጋር ወደ ግጭት ብትገባ ከትግራዩ ጦርነት በኋላ ከአይኤምኤፍ የምታገኘውን በቢሊዮን ዶላር የሚቆጠር የማገገሚያ ድጋፍና ብድር ሊያሳጣትም ይችላል ይላል። በዚያው ልክ ደግሞ ኢትዮጵያ የባህር በር እንደሚያስፈልጋት፣ ኢኮኖሚያዊ ጉዳይም እንደሚያስገድዷት ጠቅሷል። እንደ አጠቃላይ ግን ኢትዮጵያና ኤርትራ በባህር በር ጉዳይ ወደ ግጭት ካለመግባት ይልቅ የመግባታቸው ሁኔታ ይሰፋል ሲል ድምዳሜውን ሰጥቶ ነበር። ከአንድ ዓመት በፊት የኢትዮጵያና የኤርትራ ጉዳይ ወደ ጦርነት ሊያመራ ይችላል ሲል ሌላኛውን ትንታኔ የሰጠው ደግሞ ኤንሲ ሞርኒንግ የተባለው ድረገጽ ነበር። ኤንሲ ሞርኒንግ የተለያዩ ዓለም አቀፋዊ የፖለቲካ ትንታኔዎች የሚቀርቡበት ድረገጽ ነው። ይህ ድረገጽ ቴንሽንስ ራይዝ አዝ ኢትዮጵያ አይስ ስትራቴጂክ ሬድ ሲፖርት በሚል ርዕስ ይዞት በወጣው ትንታኔ መረጃዎችን ካቀረበ በኋላ ወደ ግጭት ይገቡ ይሆን ሲል ጠይቆ የራሱን ድምዳሜ ሰጥቶ ነበር። በመጀመሪያ የኢትዮጵያ የባህር በር ጥያቄ ብዙዎች ያልጠበቁትና የዓለም አቀፍ ፖለቲከኞችን ትኩረት የሳበ እንደሆነ ይጠቅሳል። ድረገጹ ልክ እንደ ኤስቲሜሽን ሁሉ ሶማሊላንድ ወይም ደግሞ ሶማሊያ ቢባልም አሰብ የጥያቄ ዋና ማዕከል እንደሆነች አንስቷል። የኤስቲሜሽን ድረገጽ ትንታኔም በተመሳሳይ ኢትዮጵያ ጥያቄ አሰብ እንደሆነች ነው የሚጠቅሰው። ኤንሲ ሞርኒንግ አሰብ የኢትዮጵያ ውስጣዊ የኢኮኖሚ ችግር መፍቻ ተደርጋ እንደተያዘችና ለኢትዮጵያ የፖለቲካ መረጋጋትም ትልቅ አስተዋጽኦ እንደምታደርግ ይጠቅሳል። አሁን ኢትዮጵያ ውስጥ ፖለቲካዊና ኢኮኖሚያዊ ችግሮች እንዳሉና የባህር በር ጥያቄው በአንድም በሌላም መልኩ ለእነዚህ ችግሮች መርገብ አስተዋጽኦ እንደሚኖረው አትቶ ነበር። ኢስቲሜሽን ድረገጽ ይህንንም ጉዳይ አንስቶት የነበረ ሲሆን ውስጣዊ ችግሮችን ለማርገብም ይጠቅማል ብሎ እንደነበር ይታወሳል። ኤንሲ ሞርኒንግ ጠቅላይ ሚኒስትር አብይ ኢትዮጵያ በሰላማዊ መንገድ ወይም በድርድር አሊያም በሰጥቶ መቀበል መተንፈሻ የማታገኝ ከሆነ ወደ ግጭት ልትገባ እንደምትችል ጥቆማ እንደሰጠው ያብራራል። ይሁን እንጂ ጉዳዩ በሰላም የሚጠናቀቅ መሆኑን ጠቅላይ ሚኒስትሩ ደጋግመው እንዳብራሩም ያስታውሳል። ጠቅላይ ሚኒስትሩ ራሳቸውን ኢትዮጵያዊ ብሔርተኛ አድርገው መቁጠራቸውን በማንሳት የባህር በር እስካስገኘ ድረስ ያላቸውን አማራጭ ሁሉ ሊጠቀሙ እንደሚችሉ የሚናገረው ድረገጹ ወደ ግጭት ሊገቡ ይችላሉ ሲሉ ስጋቱን አስቀምጦ ነበር። ትንታኔው ሰላማዊ አማራጩ ወይም በድርድር የባህር በር የማግኘቱ ዕድል በኤርትራ እምቢታ እንደማይሳካ ይገልጻል። ኤርትራ በጉዳዩ ላይ ወዲያው አሉታዊ ምላሽ እንደሰጠችና ጉዳዩ በቀጠናው አለመረጋጋት ሊፈጥር እንደሚችል ለዓለም ማስታወቋን በማንሳት ኤርትራ በድርድር ወይም በሰላም ለኢትዮጵያ የባህር በር የመስጠት ፍላጎት እንደሌላት ጠቅሷል። ድረገጹ ሁለቱ ሀገራት በባህር በር ጉዳይ ወደ ግጭት ሊገቡ ይችላሉ በሚል ከአንድ ዓመት በፊት የራሱን ድምዳሜ ሰጥቶ ነበር። በኢትዮጵያ የፖለቲካ ጉዳይ ላይ ዓለም አቀፋዊ ትንታኔዎችን በመስጠት የሚታወቁት ማርቲን ፕላውትም ልክ የዛሬ ዓመት በትዊተር ገጻቸው ኢትዮጵያና ኤርትራ ወደ ግጭት ሊያመሩ ይችላሉ ሲሉ ስጋታቸውን ገልጸዋል። ዓለም አቀፉ ማህበረሰብም ትኩረት ሊሰጥና ጣልቃ ሊገባ እንደሚገባ ጥቆማ ሰጥተዋል። አፍሪካን ኢንተለጀንስ ከሁለት ቀን በፊት ይዞት በወጣው ዘገባ አንዳንድ ዓለም አቀፍ ዲፕሎማቶች የኢትዮጵያና የኤርትራን ሰሞነኛውን ውዝግብ እየተከታተሉ እንደሆነና እንዳሳሰባቸውም ጽፏል። በተመሳሳይ በምስራቅ አፍሪካ የጂኦፖለቲካ ሁኔታ ትንታኔዎችና ጥናቶችን በማውጣት የሚታወቁት ማይክል ሹርኪን የማርቲን ፕላውትን ልክ የዛሬ ዓመት ላይ ደግመውት ነበር። ሁለቱ ሀገራት ወደ ግጭት የመግባታቸው ነገር አይቀሬ ይመስላል የሚሉት ተንታኙ ሁለቱ ሀገራት ወደ ግጭት ከገቡ ኪሳራው ለሁለቱም ይተርፋል ሲሉ አስጠንቅቀው ነበር። ዓለም አቀፍ የፖለቲካ ተንታኞች እንዳየነው አብዛኞቹ ሁለቱ ሀገራት ንግግር ማድረግ እንዳለባቸው፣ ካልሆነ ግን ወደ ግጭት ሊያመሩ እንደሚችሉ መላምታቸውን ከማስረጃ ጋር አስቀምጠዋል። ይሁን እንጂ በኢትዮጵያ በኩልም ሆነ በኤርትራ በኩል ግጭቱ አይፈለግም። በተለይም ህዝብ ወደ ግጭት መግባትን እንደማይፈልግ በተለያዩ አጋጣሚዎች ሲገልጽ ይታያል። የኤርትራ መንግስት በዚህ ውጥረት ውስጥ የውጭ ኃይሎች እጅ አለበት ብሎ እንደሚያምን በተደጋጋሚ ሲገልጽ ይስተዋላል። ከኤርትራ የደህንነት ተቋም ጋር ግንኙነት እንዳለው የሚታመነው ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የተባለው የማህበራዊ ትስስር ገጽ በዚህ የተባበሩት አረብ ኤምሬትስን ይከሳል። ኤርትራ አሜሪካንም ቢሆን በጥርጣሬ ታያለች። ሁለቱ ሀገራት አሁን ላይ ካሰላንቲያ ውስጥ የገቡ ሲሆን በሁለቱም ወገን ያሉ በርካቶች ግጭት እንዳይፈጠር እየወተወቱ ነው። ከመጋጨት ይልቅ ተስማምቶ በጋራ መጠቀምና አብሮ ማደግ ለህዝቦች ይጠቅማል። ለሁለቱም ሀገራት የሚበጀው ሰላም ነው። እንደተባለው ዓለም አቀፉ ማህበረሰብ የየራሱን ምልከታና ፍላጎት ጭምር የታከለበት ትንታኔ ይሰጣል። ነገር ግን ለሁለቱም ህዝቦች አብረውና ተደጋግፈው በሰላም ማደግ ይበጃቸዋል። ኤርትራም አትድረሱብኝ ከማለት ሰፊውን የባህር በር ኢትዮጵያ የምትጠቀምበትን መንገድ ብታመቻች፣ ድርድሮች፣ ንግግሮችና ውይይቶች ቢቀጥሉ ለሁለቱም ሀገራት ነገን የተሻለ ለማድረግ ይጠቅማቸዋል። የሀያላኑ የጦር ሰፈር ጅቡቲ ላይ እንደከተመ ማስታወስ ጉዳዩን በጥንቃቄ መያዝ እንደሚያስፈልግ የሚጠቁም ነው።
ምስራቅ አፍሪካ ላይ ግጭት ሲቀሰቀስ የሚሳተፉ ኃይሎች በቅርበት አሉ። ቀጠናዊ ብዙ ኃይሎች ፍላጎት ያለበትና የብዙዎች አይን የሚያርፍበት ነው። ከሳውዲ አረቢያ እስከ ግብጽ፣ ከየመን እስከ እስራኤል፣ ከኤርትራ እስከ ጅቡቲ ሁሉም የኔ የሚሉት ነው። ኢትዮጵያ ከቀይ ባህር ርቃ የማትርቅ ሀገር ናት። በዚህ ሁሉ ሽሚያ ኢትዮጵያ የዳር ተመልካች ሆና እንድትኖር መፍቀድም መልካም ነው ተብሎ አይታሰብም። መንግስት በዚህ አቋሙ አሁንም መግፋቱን እንደቀጠለ ከመንግስት የመገናኛ ብዙሃን የሚተላለፉት መልእክቶች ይጠቁማሉ። ከሰሞኑ ደግሞ ሁኔታው የበለጠ እየተባባሰ ነው። ሰላም ለሀገራችን። አበቃ። መልካም ጊዜ ተመኘን።